አርሰናል 2 በርንሌ 0 የተጫዋቾች ሬቲንግ ማለት ነው። እኔ ዛሬ ተናድጃለሁ እንዴ ተመታብን እኮ ኳስ አንግል ገጨባቸው። ከበረኛ ነው የምንጀምረው እንደ ሁልጊዜው ማለት ነው። ራያ ቅጣት ምትን አስተካክል፣ ራያ ማስተካከል አለበት። ቅጣት ምት አትችልም እንዴ አንግል ገጨባቸው እኮ ዛሬም እኮ። ስለዚህ ማለት ነው ለራያ 7 እንሰጠዋለን ማለት ነው። ወደ ተከላካዮች እንሄዳለን። ካላፊዮሪ ጽድት ያለ ፓስ ያደርግ ነበር በመከላከልም በማጥቃትም ዛሬ ፐርፌክት ነበር። ገባችሁ? ካላፊዮሪ 8.5 ዛሬ አስደስቶኛል ማለት ነው። ወደ ተከላካያችን እንሄዳለን። ሴንተር ባኮቻችን ሁሌ ማለት ሶሊድ ናቸው። ምንም ጥያቄ የለው። ለሁለቱም 8 ነው የምንሰጣቸው። ጋብሪኤልን በዚህ በኩል ጽድት ያለ ነበር። ሳሊባም ከጉዳት ተመልሶ አሪፍ ነገር ነው ያደረገው 8 ማለት ነው። ቲምበር ዛሬ ጽድት ያለ ጨዋታ ሲጫወት ነበር። ቲምበር ሁሌም ነው ጽድት ያለ ጨዋታ የሚጫወት 8.5 ማለት ነው። ወደ መሃል እንሄዳለን። ወደ መሃል ከመሄዳችን በፊት ግን ማለት ነው ጽድት ያለ ነገር ይዤላችሁ መጥቻለሁ። ገባችሁ? ኤሌፋንት ቤት ማለት ነው አዳዲስ ቶርናመንቶች ይዘውላችሁ መጥቷል። ጎልደን ጎል የሚባል አለ። በየሳምንቱ የተመረጡ ጨዋታዎች ላይ ማለት ነው አንድ ጎል ሲገባ 30 ብር ተጨማሪ በየጎሉ ማለት ነው። ገባችኋ? ከዚህም የተሻለ ደግሞ ብዙ ቶርናመንቶች አሉ። አቬተር ቺክን ሮስ በጣም ብዙ ጌሞች አሉ ማለት ነው። ጎግል ላይ እየገባችሁ ማለት ነው ኤሌፋንት ቤት ብላችሁ ሰርች እያደረጋችሁ መጮታችሁ እንዳረሱ። ዙቢሜንዲ ምንድነው የሚሰራው ነው? ዛሬ ጽድት ያለ ጨዋታ ነበር ሲጮት የነበረው። ቴምፖ ኮንትሮል ሲያደርግ ፓስ የአየር ኳስ አቀሙትም። ቁመቱ አጭር ነው ግን የአየር ኳስ ይገጭብሃል። እንዴት እንደሆነ አላውቅም። በጣም የሚያምር ጨዋታ 8 ከ10 ማለት ነው። ዴክላን ራይስ በስመ አብ ማን ኦፍ ዘ ማች ዴክላን ራይስ ማን ኦፍ ዘ ማች የኔ ማን ኦፍ ዘ ማች ዴክላን ራይስ። ምን አይነት ጨዋታ ነው እንዴ? ኮርኖን ያገባ ነው በሱ ምክንያት ነው። ጭራሽ ሄዶ አገባ። ፓስ ሲያደርግ ድሪብል ሲያደርግ ዛሬ ሙሉ ለሙሉ ፐርፌክት ነበር 9.5 ማለት ነው። ኤዜ ጋር እንሄዳለን። ኤዜ ከቲሙ ጋር እየተዋሃደ ነው። እርግጠኛ ነኝ የምነግራችሁ ነገር ከቲሙ ጋር እየተዋሃደ ድሪብሉ፣ ፓሶቹ በጣም ጽድት ያለ ነገር ነበር ዛሬም ሲያደርግ የነበረው ማለት ነው። 8 ከ10 ትንሽ እንደውም አታክሊ ዛሬ ያናደደኝ ሳካ ምንድን እያደረክ ያለው? 2 ኳስ ነው የሳተው። 2 ያለቀለት ኳስ ማለት ነው። ዛሬ ቢገባብን ኖሮ እናደድ ነበር። ሳካ መመለስ አለብን በደንብ። ኦዴጋርድ እስኪመለስ ድረስ በደንብ ይጮት አይመስለኝም። 7 ከ10 ጊዮኬሬሽ ዛሬ ጽድት ያለ ጨዋታ ሲጮት ነበር። ድሪብሉም ደስ ይል ነበር። ፓሲንጎቹ ራሱ ደስ ይሉ ነበር ዛሬ ማለት ነው። በጣም የሚያምር ጨዋታ ተቀይሮ ነው የወጣው ማለት ነው። ግን እንደዛም ቢሆን በጣም የሚያምር ጨዋታ ተጫውቷል። 8 ከ10 እንሰጠዋለን ማለት ነው። ትሮሳርድ ከአታካችን ዛሬ ማለት ነው ከሶስቱም ፍሮንት 3 ትሮሳርድ ነበር ሲጮት የነበረው። ምን አይነት ጨዋታ ድሪብል በሉት። በዛ ላይ ደግሞ ለራይስ ያደረገውን ክሮስ አይታችሁታል አይደል? በጣም የሚያምር ጨዋታ 8.5 ከተቀያሪዎች ደግሞ ማለት ነው ኗኔሪ ገብታ አሪፍ ለመንቀሳቀስ የሞከረች ነበር 7.5 ከዛ ሜሪኖ 7 ሂንካፔም 7 ማለት ነው። ዛሬ የፕሪሚየር ሊጉን 4ኛ ጎል ያስቆጠረውና በጣም አሪፍ ሲጫወት የነበረው ቪክተር ዮኬሬሽ እረፍት ላይ በወጣበት በዛው ተቀይሮ አይተነዋልና ብዙዎች እየጠየቅን ነበር ምንድነው የተፈጠረው የሚለው ማለት ነውና አርቴታ ዛሬ መልስ ሰጥቷል። በነገራችሁ ላይ ፎሎ ማድረግ አትርሱ፣ ኮፒ ሊንክ እና ሼር አድርጉ፣ ኮሜንትም አድርጉ የተመቻችሁ ነገር እና ምንድነው የተፈጠረው ትንሽ የመስል ጉዳት የሚመስል ነገር ስላየን ሪስክ ላለመውሰድ ነው ያስቀመጥነው ብለዋልና ጥቂት አይተን ምን እንደተፈጠረ እንነግራችኋለን ብሏል አርቴታ ማለት ነው። እኔ ዘንድሮ ከአርቴታ እየወደድኩት ያለው ነገር ልንገራችሁ። በጣም ተጫዋቾችን ሮቴት ያደርጋል፣ በዛ ላይ ሪስክ አይወስድም። ትንሽ የጉዳት የመሰለ ነገር ካየ ማለት ነው ወዲያው ነው የሚቀየረው፣ ምክንያቱም ብዙ አማራጮች አሉት ማለት ነው። እና በቃ በጣም ጥሩ ነው በአርቴታ ሳይድ እና ዮኬሬሽ ያን ያህል የተካበደ ጉዳት አይመስለኝም። ግን እንቆይና ማክሰኞ ነገር ደግሞ ትክክለኛውን ውጤት የምናውቀው ይሆናል። ይመቻችሁ። ይሄ ነው ዜናው። አሸንፈናል፣ አርሰናል አሸንፈናል። ግን ጨዋታውን አላየሁት። እስኪ ኮሜንት ላይ ንገሩኝ፣ እንዴት ነበር ጨዋታው? ጎሉ እንዴት ነው የገባው? እስኪ ኮሜንት ላይ ንገሩኝ። ይመቻችሁ። አርሰናል የዘንድሮ ወያላ ቢሶበታል ነው የሚላችሁ። ወያላው ዛሬ የዘንድሮ ከሚዜነት ወደ ሙሽራነት ተቀየረ ነው እንዴ? የምር የዘንድሮ አርሰናል ይለያል። በቃ እንዴ እኔ የሚገርመኝ ነገር ተጫዋቾቹ ተመካክረው ነው እንደሚገቡት። ጭራሽ ኦን ታርጌት በአንድ ወር ውስጥ ምን አይነት ጎል እንዲህ ይቻላል እንዴ? የለም እኮ ምንድነው? ምን ጀምራችሁ ነው? የምር አመለጠ እኮ አሁንም እየራቀ እኮ ነው። እድሎች እየተመታችሁለት ነው። ይሄ ከባድ ነው። የምሬን ነው የምላችሁ። ዘንድሮ አርሰናል ለየት ያለ ነው የሚላችሁ። ቆርጦ ተነስቷል ከሚዜነት ወደ ሙሽራነት። ምንድነው ቆይ ችግራችሁ? ግን ለነገሩ ሮሽም አንቺ የቻይና ሯጭ የትም ብቻ የትም መታመልጭኝ ዞሮ መግቢያው ጨራሮ የሚባል ነገር አለና ለኔም ነው መጨረሻው። ችግር የለም ከሚዜነት አታመልጭም። ይመችሽ። ለማንኛውም በየሳምንቱ ደስታ በየሳምንቱ ፌሽታ ከፈለክ የአርሰናል ደጋፊ ነው መሆን ያለበት አባቴ። 2-0 ወስዶ በርንሌን ልጥፍ አድርጓታል። ተረኛ ደግሞ ትገባና ትለጠፋለ። በዘንድሮ ዓመት ማንንም አለቅም ነው ማለት ሁሉም ጥግን ትይዛለህ።
የካይሴዶ ትልቁ ስኬቱ ከራይስ ጋር መወዳደሩ ነው። ራይስ ማለት ቢስት ነው። በቃ አውሬ የሆነ ተጫዋች ነው ዴክላን ራይስ። ራይስን ከካይሴዶ ጋር ለሚያወዳድሩ ሰዎች ይህን ቪዲዮ በደንብ ሼር ኮፒ ሊንክ አድርጋችሁ አድርሱልኝ። እንዳንድ ለዋንጫ እንደሚጫወት ቡድን ማሸነፍ ነበረብን፣ አቻ መውጣት አልነበረብንም። ነገር ግን ያማል ሄኖክ ያማል፣ የምሬን ነው ያማል ማለት ለምን ህክምና ክትትል አትጀምርም? ካርድ እናወጣልሃለን። እኛ አርሰናል ደጋፊዎች አዋጥተን ካርድ እናወጣልሃለን። የፈለከው የአእምሮ ጤና ክትትል ያለበት ቦታ ሁሉ ሄደህ ታከም። ሰምታችሁታል ወይ? ያመኛል። እኔ ወይ ለምን የሚፎካከረው ቡድን አቻ ወጣው ዛሬ ኖቲንጋም ነው። አርሰናል እኮ እንደሚያሸንፍ የተጠበቀ ነው ብለን እንዳታልፍ እኔ አልሰማህም። ምክንያቱም አሳሳቢ ደረጃ ላይ ነው ይሄ ቡድን። ጎል እየገባበት አይደለም። ጎል 3 ጎል አንተ 10 እንግሊዝ ፕሪሚየር ሊግ ተደርጎ 3 ጎል እንዴ! ይሄ እኮ ከሪያሊቲ ወጣ ያለ ነገር እኮ ነው የሰራ ያለው ይሄ ቡድን እንዴ! እኔ ሰከንድ መጀመሪያ ፈርስት ሃፍ ተናግሬያለሁ። ሰከንድ ሃፍ ማየት አይጠበቅብን፣ ምክንያቱም የበርንሊን ጨዋታ አይተናል። አርሰናል ወዴት ምንድነው ያሰበው? አርቴታ ምንድነው ዘንድሮ የፕሪሚየር ሊግ ቲሞች ምን አባታቸው እየሆኑ ነው ዘንድሮ? ጎል እንኳን አያስቆጥሩም፣ ሄደው የሆነ ነገር አይሞክሩም። አርሰናልን አሁን የመሰለ ክለብ አለ በዚህ ሰዓት? እስቲ ማን አለ? ዩናይትድ መቼም አትለኝም፣ ወይ ሊቨርፑል አትለኝም፣ ወይ ቼልሲ አትለኝም፣ ወይ ሲቲ አትለኝም። ያለ አርሰናል በአርሰናል ሌቭል ካለ ንገረኝ እስቲ። ፐርፌክሽን አለው፣ ያሸንፋል፣ የሊጉ ሊደር ነው፣ ጎሎችን የሚያስቆጥሩበት የራሱ የጨዋታ ሲስተም አለው፣ በኦፕን ፕሌይም ሪሶርስ ያለው ቡድን ነው። ደግሞ ደጋግሞ ተጫውቶ ያንን አሳይቶናል። ይሄ ቡድን አሁንም ለመጫወት ከአርቴታ ፈቃደኝነቱን ብቻ የሚጠብቅ ቡድን ነው። ዲክላን ራይስ ጎሉን ካስቆጠረ በኋላ ስላሳየው ሴሌብሬሽን ተጠይቆ ሲመልስ እንደዚህ ብሏል። ከፉላም ጨዋታ በፊት እምወዳት አክስቴ አርፋ ነበረ፣ መታሰቢያነቱ ለእሷ እንዲሆንልኝ ፈልጌ ነው ሲል ተናግሯል ማለት ነው። ይመቻችሁ፣ መልካም ጊዜ። አሁን እኮ አታፍሩም? ራያ ገብቷል ብላችሁ ትከራከሩኛላችሁ። እንደው ትከራከሩኛላችሁ እናንተ አታፍሩም? ትከራከሩኛላችሁ። በቃ እኔ አምኛችኋለሁ። ትከራከራል ገብቷል እንደው አለ እኔ እንደው ይኸውላችሁ እንትኑ ሳልቅ እንዳይሰጡት እንደው 38ኛው ሳምንት ሳልፍ እንዳይሰጡት እኔ እሱን ነው የምፈራው በቃ እንጂ እንዴ ኧረ በስመ አብ። እሺ በርንሊ ኧረ ተውት፣ ጭራሽ የማይሆን ነው። ኧረ ድል ማለት ነው በቃ እኔ ለጌኬሬሽ በጣም ነው ደስ ያለኝ። በቃ እንደዚህ ከሳምንት እንዲያገባ ነው የምንፈልገው። አረላ ጋይሶች በቃ እሱን ነው የምላችሁና ግባ እናውጣው። ገና እረፍት ላይ ሁለት ከዚህ በኋላ ደግሞ በደንብ ጠብቁ። ጭራቋ አጥቂ ያገባል ብዬ ነበረ፣ ገና አግብቷል። ይቀጥላል ነው የምልህ። ሃትሪክ ይሰራል ዛሬ፣ እመነኝ ሃትሪክ ይሰራል። ይመቻችሁ። አሎ ና እስቲ ወጣ በል ወደዚህ እስቲ ና ወጣ በልና እስቲ አናግረኝ። ምንድነው የምትለው? ምን አይነት ግን ቡድን ያለ ጀማው ምን? ኧረ ተው ቡድን ይሞክርበት። ፈርስታፍ ምንድነው የቡድን እየሰራ ያለው እንዴ? ከባድ ጥቃት እየፈጸመ ነው የአርሰናል ሚሉት ቡድን። እንዴት ነው ጫወታን አስደባሪ ማድረግ ሲፈልግ ማስደበር የሚችለው? እንዴት ነው ማስቆጠር ሲፈልግ ጎል ሄዶ የሚያስቆጥረው? እንዴ ይሄ እኮ እግር ኳስ በባህሪው መመጣጠን አለበት። ገብቷል? ያን ቡድን ይሞክርብሃል፣ አንተም ትሞክራለህ። ገብቷል? ከዛ አንተም ታገባለህ፣ ያን ቡድን ያገባባል። አንተ ብዙ አግብተህ ታሸንፋለህ። እግር ኳስ እንደዛ ነው። ይሄ እኮ በቃ ፍጹም ዶሚኔት ያደረገ ቲም እኮ ነው። ማንም እናቱ ይወለድ። ለምን 19ኛችሁን ቡድን ተደራጅታችሁ መጣችሁ? ለምን አገጡን? አንደኛው ግጠሙን በቃ መሪነታችንን አጠናክረን ቀጥለናል ነው የምልህ። ከዚህ በኋላ እናቱ ወለደችው ቡድን አስቆመንም። በቃ ዘብሎ መሄድ ብቻ ነው፣ ወደፊት መገዝገዝ ብቻ ነው። ጀማው ሼር ኮፒ ሊንክ አድርግ፣ ለሁሉም አዳርስልኝ። እየመጣህ ይሰጣል በልኝ፣ ከፈለክ እየመጣንም እንሰጣለን ባለው እንሰጣለን። የአባይ ዳሩ ያበቅላል ተንበለል፣ የአባይ ዳሩ ያበቅላል ተንበለል፣ ሊጉ የአርሴናው መቀኛ ገለል በለ። አሰጡንም ወይ እያዜምን እኮ ነው። አንሰጥም እያላችሁ ነው። ማመን አለባችሁ ነው መላችሁ። በቃ ማመን አለባችሁ። የዘንድሮ ዓመት ዋንጫዎች ተበልተዋል ብለህ ማመን አለብህ። እና የአርሴ ደጋፊዎች ሻምፒዮን የሚል ማሊያ ልናሰራ ነው።